እንደገና ይባርከናል እንደገና ያከብረናል እንደገና ያገነናል ድገሙ ሞገስ ያገኘውበት ክብር ያገኘውበት በጣም ስሙኝ በማስተዋል በትዳርም ላይ ትዳር ያገኘሽበት ስራ መስሪያ ቤትም ስፍራ ቦታ ያገኘበት እግዚአብሔር ቤት ውስጥም ለበረከት የሆንክበት ያልብ አይነካ የበሽታን አፍ የሰይጣንን አፍ የመከራን አፍ የአንበሳን አፍ የእሳቱን ኃይል ያጠፋዋል። ይሄ እኮ የእብዶቹ ቡድን ልዩነታችን 100 ሊደርስ ነው። እነዚህኞቹ የጎረምሶቹ የወጣቶቹ በየጣራም ይሮጡት ኮንፈረንስ ብለው ሰው ላይ ያሯሯጡ አንዱ አንዱን ያሯሯጠ ጩኸት በጩኸት የሚሆንበት ይሄ የእግዚአብሔር ቤት ነው አይደለም። የዱርዬ ቤት እንኳን ነው እማዝ ነው። ግን እዛ ቦታ ላይ የምትገኙ ሰዎች አለ መልእክት ነገረኝ የምትሉ አላችሁ። በሃይማኖትም አንድ አይደለንም። እነሱ በሚገኙበት በእነሱ ጉባኤም ክብራችን አትተባበር። ሌላ ሃይማኖት ነው፣ ባዕድ እምነት ነው፣ እንግዳ እምነት ነው፣ መናፍቅነት ነው፣ ኑፋቄ ነው። ተጠንቀቋቸው። በስልክ እየደወለ በዚህ አካውንት አስገብ የሚል የእግዚአብሔር አገልጋይ አይደለም። 3 ትንቢት ሲናገር አንዱ በአጋጣሚ ስለገጠመለት የእግዚአብሔር ሰው ነው እንዳትይ። ከሶፊ ጋር ያለውና ከአስቴር ጋር ያለው ሁለቱ በጣም የተለያዩ ነገሮች ነው። ከአስቴር ጋር ያለው ያለ መብሰል ነው። ከሶፊ ጋር ያለው ግን ኮምፕሊትሊ ከውጪ የመጣ ኃይል ነው የለየን። ኮምፕሊትሊ ሙሉ በሙሉ ማለት ይቻላል ከውጪ የነበረ ተጽዕኖ ነው ስላልኩት ነው። ከዚህ በፊት አንቺ የሰው ባል ነው ያገባሽው፣ ኃጢአት ነው፣ በኃጢአት ውስጥ ነው እየኖርሽ ያለሽው፣ ዲቮርስና ሪሜሬጅ አይፈቀድም የሚል በጣም ብዙ ነገር ወደሷ ይመጣ ነበር እና ልትቋቋም የማትችለው አይነት ነበር። ዲቮርስ ላይ ፑሊንግ እና ፑሽንግ ፋክተርስ አሉ። ፑሊንግ ፋክተር እንዲስቦ የሚያለያይሽ ነው፣ ስቦ ከውጭ የሚያለያይሽ ነው። ፑሽንግ ፋክተር ከውስጥ ሆኖ የሚገፋሽ ነው እንድትለያይ። ስለዚህ የኛ ፑሽንግ ፋክተር አልነበረም፣ ፑሊንግ ከውጭ ነው። አለፈ። አሁን ያው እንዳለፈ ውሃ ትረሳዋለህ ስለሚል ይሄ እኮ የእብዶቹ ቡድን ልዩነታችን 100 ሊደርስ ነው። ታዲያ እንደውም እዚህ ጋር ኦርቶዶክሱ ይቀርባል እንጂ ወይዚህ እንትሉ ሌላው ምንድነው ትራዲሽናል ሉተራን ምናምን በጣም እኮ ጤናማ ነው። እነዚህኞቹ የጎረምሶቹ የወጣቶቹ በየጣራም ይሮጡት ኮንፈረንስ ብለው ሰው ላይ ያሯሯጡ አንዱ አንዱን ያሯሯጠ ጩኸት በጩኸት የሚሆንበት ይሄ የእግዚአብሔር ቤት ነው አይደለም። የዱርዬ ቤት እንኳን ነው እማዝ ነው። ግን እዛ ቦታ ላይ የምትገኙ ሰዎች አለ መልእክት ነገረኝ የምትሉ አላችሁ። ስለዚህ ተኪያ በሃይማኖትም አንድ አይደለንም። እነሱ በሚገኙበት በእነሱ ጉባኤም ክብራችን አትተባበር። ሌላ ሃይማኖት ነው፣ ባዕድ እምነት ነው፣ እንግዳ እምነት ነው፣ መናፍቅነት ነው፣ ኑፋቄ ነው። ተጠንቀቋቸው። በስልክ እየደወለ በዚህ አካውንት አስገብ የሚል የእግዚአብሔር አገልጋይ አይደለም። 3 ትንቢት ሲናገር አንዱ በአጋጣሚ ስለገጠመለት የእግዚአብሔር ሰው ነው እንዳትይ። ክርስትና ጽድት ያለ ብቸኛ የሰማይ ሃይማኖት ነው፣ የአብ ሃይማኖት ነው። ሃይማኖቴን ብሎ ራእይ ላይ ተናገረለት። የዚህ ቅዱስ አምላክ የዚህ ኃያል አምላክ ሃይማኖት እንደዚህ አይነት ጎረምሶች ገብተው ቢዝነስ የሚሰሩበት አይደለም። እነዚህ ሰዎች ተደራጅተው ሙያ ውስጥ መግባት ነው ያለባቸው፣ ወይ ወደሆነ ነገር መሰማራት ነው ያለባቸው። ነገ በወንጌላን አብያተ ክርስቲያናት ላይ መከራና ስደት የሚያመጡ ናቸው እነዚህ። እግዚአብሔር ቀኑን ክፉ ያድርግብን፣ አገሩን ሰላም ያርግልን፣ ሁሉን ነገር በስርዓት በቁጥጥር ያርግልን፣ በጸጥታ በዝግታ መኖር እንድንችል። አጉል ዘመን፣ ጠባብ ዘመን፣ ክፉ ዘመን ቢመጣ እነዚህ አይነት ሰዎች ያስበሉናል። የሮም ወታደሮች ያዙትና መጽሐፍ እንደዚህ ይላል፣ በፊቱ ሰገዱለት። ስሙን ምጸት እኮ ነው። ሰገዱለት ይልና የአይሁድ ንጉሥ ሆይ አሉት ይላል። ሮማውያን ናቸው። የአይሁድ ንጉሥ አሉት ይልና ልብሱን ገፈፉት ይላል። ቀይ ጨርቅም በላዩ ላይ ጣሉበት ይላል። ሊገሉት ነው። ፊቱን ሸፍነው በበትር መቱት ጭንቅላቱን። ማን መታ? ትንቢት ተናገር አሉት። ኢየሱስ ዝም አለ። ትንቢት መናገር አይጠበቅበትም። እሱን ራሱ በእናቱ ሆድ ውስጥ የገጣጠመው እሱ ነው። አንተኛው ነህ የሚለው የነቢያት ስጦታ ያለው ነው። ኢየሱስ በፉልፊልመንት ሌቭል ነው ያለው። ለትንቢት አይደለም የሚያውቀው፣ ሁሉንም ነው የሚያውቀው። ምንም ያውቃል። የመታውን አይደለም ከጀርባ ዲዛይነሩን ያውቀዋል። ዝም አለ። እጁን ይዘው ጎተቱትና በጲላጦስ የፍርድ ወንበር ፊት ወስደው አንበረከኩት። እንደ አጠር ያለ እንጨት አለ። እጅና እጁን ጠፍረው እዛ ግንድ ላይ አስረው ልብሱን አውልቀው ጀርባውን ተለተሉት። ጅራፋቸው በጣም ከባድ ጅራፍ ነው። በጣም ብዙዎቻችሁ ጠለቅ ብላችሁ የምታጠኑ ስለሆናችሁ እንትን ነው አይደል? ድመት ጅራፉ
ብረቱ ሹልሹል ነውና ቡጭቅ ሲያደርግ ደግሞ አይገርፉም። ያነሱትን ስጋ አራግፈው ነው ሁለተኛ የሚሰዱት። ማሰብ አይቻልም። መንፈሳዊ ከሆነው ጦርነት ውጪ ፊዚካሊ ኢየሱስ እየሄደ ያለው መንገድ በሮማውያን ደረጃ በዚህ መጠን ስቅላት ይቀጣል ሰው። ከኢየሱስ ዘመን በፊትም 800 ሰው 3000 ሰው ባንዴ ተቀጥቶ ያውቃል። በዚህ አይነት ግን ሲቃይና ውርደት የተቀጣ ብቸኛ ኢየሱስ። ቡጭቅ አድርገው ያራገፉ 40 ገረፉት። ይጮሃል፣ ያጣጥራል። ደሙ ከላዩ ላይ ወርዶ መሬቱን በሙሉ ደሙ ለውሶታል። ሲገርፉት እዛ ላይ ነው የሚገላበጠው። ዞር ሲል ደረቱን ያገኙታል። ተለተሉት። 40 ሲሞላ እጅና እጁን ፈቱት። ተነስ አሉት። እንደምንም ተደግፎ ቆመ። ሲቆም ዮሐንስ ሲነግረን ምዕራፍ 19 ከባድም እንጨት አምጥተው አሸከሙት ይላል። ተሸከም መሰቀያን ብሎት ሊሄድ ሲሞክር መጽሐፍ ሲናገር መንገድ እንደጀመረ ያቺ ቪያ ዶሎሮሳ ይሏታል፣ የጣር መንገድ ይሏታል። እሷ መንገድ ሲጀምራት አቃተው ይላል፣ ወደቀ። የአሌክሳንድሮስና የሩፎስ አባት የቀሬናው ስምዖን በኋላ የአንጾኪያ ቤተክርስቲያን መሪ ሆኗል ሰውየው። ያው ኢየሱስ ደም የነካውን እንጨት ተሸክሞ ወደ ቤት አይሄድም። በዛው አንጾኪያ ቸርች ነው ገብቶ መሪ ሆነ። ና አሉትና አሸከሙት ይላል። ተሸከመለትና እድለኛ ነው አይደል? በኢየሱስ ደም የተነካካ እንጨት እላዩ ላይ አረፈ እና ያንን እንጨት ተሸክሞ ያንን መንገድ ጀመረው። እየወደቀ እየተነሳ እንደምንም 0.8 ኪሎ ሜትሯን ኢየሱስ ወጣት። አጭር ነች። በዚህ አይነት መንገድ ግን ሰው አይወጣውም። በዚህ አይነት ሁኔታ ያለ ሰው ግን መውጣት አይችልምና ደሙ በየመንገዱ እየተንጠባጠበ ወድቆ ሲነሳ ደሙ ያለበት ቦታ ላይ እንዳለ ወድቆ ሲነሳ አፈር ይዞ ብድግ ይላል። አቧራው አብሮት ይነሳል። እንኳን ልታምንበት ልታየው አትችልም። እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። ይሄንን የተተለተለ ስጋ አቋርጠ ገብተ ነው የዘላለም ሕይወትን የምታገኘው። የለም ሌላ መንገድ አለ እግዚአብሔር። ዛሬ የምናስበው ይሄንን ብቻ እኮ ነው። ኢየሱስ ስለ ኃጢአቴ ሞተልኝ። ኢየሱስ የኔን ተክቶ ገባ። ይሄ ጉባኤ ኢየሱስ ባይሞት አይመጣም። እዚህ አንጨባበጥም። ያስተዋወቀን ቤተሰብ ያደረገን እኮ የኢየሱስ ደም ነው። ኢየሱስ መሃል ላይ ባይኖር እኮ አንተዋወቅም። መጽሐፍ እንደሚል ይዘውት ሄዱ ይላል። እንጨቱን አዘጋጁለት። ጨካኞቹ የሮም ወታደሮች ሹልሹል ረጃጅም ሚስማር ለማለት ይከብዳል። በእንጨቱ ጀርባ አልፎ እንዲወጣ ነው የሚደረገው እና የእጁ መዳፍ ላይ ሳይሆን እዚህ ውስጥ ነው የሚሰረስረው። የደም ቧንቧውን ይቆርጠዋል፣ ነርቡን ይነካዋል። በዚህ ውስጥ ሲያልፍ ባዮሎጂካሊ ብዙ ነገር ይበላሻል። ባይዘው ክሮስ ዝም ብሎ መንጠልጠል አይደለም። ፈጽሞ ራሱን ኮንትሮል ማድረግ እንዳይችል ነው የሚያደርጉት። የሚወጉት ቦታ በእንት ራንደም አይደለም፣ ገምተው አይደለም፣ ፕላንድ ናቸው እና ደሙን ይበጥሱታል ደም ስሩ እና ደሙ በዚህ በኩልም እንዲወርድ ይደረጋል። ቀጥሎ ጎኑን መጥቶ ደግሞ አንድ ሮማዊ በጦር ወጋው። በዚህ በኩልም ዮሐንስ ሲነግረን ደምና ውሃ አንድ ላይ ወጣ ይላል። በሁለንተናው ደም መውጣት ጀመረ። ሰውነቱ ደረቅ፣ ፈሳሽ አለቀ ከሰውነቱ። አጥንቱ ቆዳው ላይ ተለጠፈ፣ ድርቅ አለ፣ ገረጣ። ጮኸ አይደል? መስቀል ላይ ተጠማሁ። ያውን ህመም ነው አይደል? ሊትራሊ ሲሶሲስ ዳይድሬን ነው። ፈሳሽ ከሰውነቱ ስላለቀ ተጠማሁ አይደለም የጠማው፣ ደረቀ ሰውነቱ። ይሄ ሌሊት ይሄንን ብቻ የምናስብበት ነው። የዚህ ምስክሮቹ ነው ያለን። ሆምጣጤ ወይን ውስጥ ነክረው ይዘውለት መጡ እና ሊያጠጡት ሲሉ መጀመሪያ እምቢ አለ። ለምን መሰላችሁ እምቢ ያለው? ሰውነትን የማደንዘዝና ህመም የመቀነስ አቅም አለው። በጣም ስለገረፉት እነሱም ገብቷቸዋል እየተሰቃየ እንደሆነ። ስለዚህ ገራፊዎቹ ራሱ ከመጠን በላይ ስላሰቃዩት ትንሽ እንቀንስለታሉ ህመሙን ሲሉ እምቢ አለ። የመጨረሻው ህመም ድረስ ኤክስፔሪየንስ ላድርገው ብሎ ነገኛ ስናልፍበት ይረዳናል። የመጨረሻውን ህመም ኢየሱስ ተቀበለ። አልጠጣም፣ ማደንዘዣ አልወስድም አለ። መጽሐፍ ሲናገር
ከቀን 6 ሰዓት እስከ 9 ሰዓት በምድር ላይ ጨለማ ሆነ። ፀሐይ እኮ አለች። ፀሐይ እያለች መሃል ላይ ድፍን አለ። አንድ ሮማዊ 100 አለቃ ቆሞ ያያል። አሰቃይ ነው፣ አዛዥ ነው፣ ገራፊ አይደለም፣ እሱ አዛዥ ነው። ቆሞ ያየዋል። የኢየሱስ መስቀል ማዳን የጀመረው የሞተ ቀን ነው እና ሰው ዝም ብሎ ያየዋል። ድቅድቅ ያለ ጨለማ ከሆነ በኋላ ልክ 9 ሰዓት ላይ ኢየሱስ ጮኸ አይደል? እንደገና ኤሎሄ ኤሎሄ ላማ ሰበቅታኒ። ወደ ጎን አያወራም፣ ወደ አባቱ ጋር ነው። ቅድም ኢሳይያስ 53 ሰምታችኋል። በደዌ ያደቀው ዘንድ አባቱ እኮ ነው የሚያደቀው በሰዎቹ እጅ። ስለዚህ ኢየሱስ ከሰዎቹ ጋር አያወራም፣ ወደ አባቱ አባቴ አለው። ለዘላለም በቅፎ የኖረው አባቱ ጸጥ አለው። አባቴ አባቴ ምን ነው ተውከኝ አለው። ለዘላለም እንደማይተው ያውቃል። ዛሬ ተውከኝ አለው። አብ ዝም አለ። እኛን አይቶ ይሄንን ጉባኤ አይቶ እንዲህ የሚፈሰውን መንፈስ አይቶ እምንነጠቅ ለዘላለም አብረን የምንኖረው አይቶ አንድያ ልጁ ላይ ግን አሁን ለሌሎች ወጣቶች እንደው ትምህርት ሊሆን ስለሚችል ምን ቢያደርጉ፣ በተለይ እንደዚህ ከውጭ ለሚመጡ ፋክተሮች በምን አይነት መንገድ ራሳቸውን ይጠብቁ፣ ምን አይነት ጠንካራ አቋም ይኖራቸው የሚለውን ነገር ደግሞ ትንሽ ብትነግረን። ላላገቡት መጀመሪያ ምርጫቸው ላይ መጠንቀቅ አለባቸው። እኔ ከዛ በፊትም ሲባል አልሰማሁትም፣ ከዛ በኋላም ሲባል አልሰማሁትም። የክብር ዶክተር ቴዲ አፍሮን ታውቂዋለሽ አይደል? አዎ፣ በጣም ታውቂዋለሽ። በጣም ታዋቂ ስለሆነ አዎ፣ ተወዳጅ ነው። እሺ፣ ተሸውጄ እንዳይመስላችሁ ሚስጥንቶች ሻቀልን። ስለአንቺ ሲናገር ነፍሷን ወደድኩት አለ። ነፍሷን ወደድኳት አለ። አሜዚንግ፣ የሚገርም አገላለጽ ማለት የተፈጥሮ የተሰጠሽን ውበት ያውቃል፣ ግን ደግሞ የውስጥ ማንነትሽን ውስጧን ማንነቷን ነው የወደዳት እና ይሄ አስገራሚ ነው። ስለዚህ ይሄ ትልቅ ትምህርት ነው ለወጣቶች። ስትወዳት ለጋብቻም ስትፈልጋት ምኗን ነው የወደድካት? አይኗን፣ ከንፈሯን፣ ጥርሷን፣ ቁመናዋን ወይስ ውስጧን? ይሄ ከባድ ጥያቄ ነው። ምክንያቱም ውስጧን መውደድ አለበት። አሁን ቴዲ እንዳለው ውስጧን መውደድ አለበት። አንደርስታንድ ሊያረጋት ይገባል፣ ሊገረምበት ይገባል። ኢየሱስም ልታጀብ ብሎ ነው እንዴ ፓስተሬ የታጀቡ? አንዳንዶች ስለበሉ ስለጠጡ ስራ ፈቱላ ላለመስራት ያለው እንትን ሁሉ አጋፊ ወይ ለክብር አይሆን ወይ ለምን ያም ሆነ እኛን ለቀቅ አድርጉን። እጀባውን ተውና ወደ ጸሎት ሂድ፣ ተውና ወደ ስራ ግባ። ይሄ እውነትም ሲነገር እዚህ ውስጥ ላይ የሚያኮርፍ አለ። አኩርፍ፣ ምንም አታመጣም፣ ውሃም ደፍርሶ ነው የሚጠራው። እውነቱ ግን ይሄ ነው። አለቀ። ኮካን የግድ ስፕራይት ነው ብለህ ልታጠጣኝ እንዳትሞክር። እውነቴን እኮ ነው። አሁን እግዚአብሔር ልትኖሩ ላላችሁ እንጸልያለን፣ ልትሞቱ ላላችሁ እንጸልያለን። ክብር ለጌታ ለኢየሱስ ይሁን። አሜን ነው። አንድ ምሳሌ ማታ ነገርኳችሁ። ከየትኛውም ክፍላተ ዓለም ላይ በየትኛውም አቅጣጫ ገብታችሁ እዚህ ምድር ላይ የተሻለ ስራ ሰርቼ እኖራለሁ ብላችሁ አይደል የመጣችሁት? ለመኖር ነው አይደል? የምትሞቱትም ለመኖር ነው። በእናቴን ጻፍልኝ። የምትሞቱትም ለመኖር። ሰላም ነው? አዎ፣ ለመኖር። ይህንን እውነት ላሳስባችሁ ፈልጋለሁ። መልእክቴ ግን ይሄ ነው። አስቡበት። አንድ ምሳሌ ልንገራችሁና ልጨርስ።
በገጠር ተወልዶ ያደገ ለአቅመ ሃይስኩል ትምህርት ሲደርስ ማትሪክ 8ኛ ክፍል ተፈትኖ ወደ 9ኛ ክፍል አለፈና አንድ ወጣት ወደ ከተማ መጥቶ ለመማር እድል አግኝቶ ትምህርቱን ጀመረ። እየተማረ ያለ በሆነ ሲሚስተር ላይ ፈተና ደርሶበት እያጠና ነው። ጓደኞቹ ወደ አገር ቤት ስንቅ ሊያመጡ አርብ ተጉዘው ሄዱና ያው እንደምናውቀው ሰኞ ይመጣሉ። እሱ ግን ሊያጠና ፈለገና ለእናቱ በጓደኞቹ መልእክት ላከ። የላከው መልእክት እንደሚል ነው፣ እናቴ አይብ በጣም ናፍቆኛልና አይብ ሰርተሽ ሰኞ በሚመለሱ ጓደኞቼ ላኪልኝ ይላል። እናትም የተላከው መልእክት ደረሳትና ሰኞ በሚመለሱ ጓደኞቹ የተጠቀለለ ነገር አርጋ ሰጠች። በጓደኞቹ ውስጥም ያለው ሐሳብ አይብ ነው። በሚጠብቀውም ጠባቂ ወጣት ልብ ላይ ያለው ምንድነው? አይብ ነው። ስለዚህ እነሱም አይብ ተሸክመው ማምጣታቸው ነው። የተቀበለውን ወጣት አይብ መቀበሉ ነው። አደረሱና አይቡን ሰጡት። ጓደኞቹን እንኳን እንብላ ሳይላቸው አይብ በጣም ስለናፈቀው እጁን ወዲያው ታጠበና ደብተሩን አስቀምጦ ከጥናት ተነስቶ አይቡን ፍትት አርጎ ሊበላ ሰፍ ሲል የተላከው የጠበቀው አይብ ሳይሆን ያልጠበቀው እርጎ ነው። ተናደደ። እኔ አይብ ብዬ ብናፍቅ እሷ እርጎ እንዴት ትልክልኛለች? በጣም ተናደደ። ሊሰብረውን ፈለገ፣ አሰበ። ግን ቆም ብሎ ሲያስብ እኔ አይብ ብዬ ስለ እሷ እርጎ የላከችበትን ድንገት ሐሳቧን ልረዳ ብሎ ስልክ ደወለላት። እኔ ይናፍቀኝ አይብ ነው፣ አንቺ ግን የላክሽልኝ ምንድነው? እርጎ ነው። ለምንድነው እንደዚህ ያደረግሽው ሲላት፣ እናት የተረዳችበትን መረዳት በእርጋታ ልትናገረው አንድ ጊዜ ስማኝ፣ የሱን ንግግር ካስጨረሰች በኋላ የሷን ልትጀምር ሰምታ አሁን እኔን ስማኛለች። እሺ እሰማሻለሁ ብሎ ካላት በኋላ መስማትን ፈለገና ጸጥ ብሎ እናት መናገር ጀመረች። አንተ ናፍቆኛል ብለ በጓደኞች የላከው መልእክት በትክክል ደርሶኛል። የናፈቀ አይብ እኔም ደግሞ አውቄዋለሁ። አይብም ስለሌለኝ መስራትም ስላቃተኝ ሳይሆን አንተ አይብን የናፈቀ ለአንድ ሰኞ ነው፣ ለነገ ማክሰኞ ግን ድንገት አሬራ ቢናፍቅህስ ብዬ እርጎ ላኩልን። ተነጎዲያ ሮብህን ሳስበው ድንገት ቂቤ ቢናፍቅህ ብዬ ነው እርጎ ይላኩልን። ሰኞ ላይ ቆሜ ሐሙስን ሳይ ድንገት ሰኞ ላይ የናፈቀ አይብ አልፎ ደግሞ አጓት ቢናፍቅህ ሐሙስ ላይ አልፌ እኮ ነው እርጎ ይላኩልን። ስላልተረዳኸኝ ነው እንጂ ሁሉ ያለውን አንድ ነገር ልኬልሃለሁ። አንተ ግን በአግባቡ ተጠቀም።